ለእናንተ ስለደህንነታችሁ አስግቷችሁ በራሳችሁ ለማጣራት የሞከራችሁት ነገር የለም? በቃ አይመስለኝም አልመሰለኝም። የትልቋ ልጅ ድል አድርጌ በሽምግልና በወግ በማድረግ የዳርኳት ልጅ ይባል። አሁን ያሉበት የጤና ሁኔታ ትክክል አይደለም። አእምሯቸው በጣም ተቃውሷል። በጣም ጭንቀት ውስጥ ናቸው። ነስር በነስር ነው የሚሆኑት ምናምን። አዎ በጣም ያስጨንቀኛል። ምክንያቱም ማንነቱንም ማወቅ አለብኝ እኔ። የሆነ ፊቷ ይቀያየራል። ተወይ ልጅ አይዞት ማሚዬ እንዲያለቅሱ ስሜቴ እንዲሆኑ አይደለም። ያው ያስጨነቁትን ነገር ከነገሩኝ ነው መፍትሄ ማግኘት የምንችለው። ከዛ ውጭ መጥቶ ቤት ውስጥ የሚጠይቃት የለም። ደስተኛም አይደለችም። አይኑን እንዳትለኝ የሆነ ማለት ፊቱን አይታይም መነጽርና ኮፍያ ስለሚያደርግ እና ሁል ጊዜ ያሳስበኛል። ባሏን ለምንድነው ማላየው? ለምንድነው ማላገኘው? ለምንድነው የዛው ማመጣው ምናምን በሚል ሁል ጊዜ ቤትም ሲሄድ ፊልድ ነው ትለኛለች። በጸሎታችሁን ታግዙኝ ፈልጋለሁ። ይሄ ነገር ባይሆን ደስ ይለኛል። አልፎ አልፎ ቆይቶ ነው የሚመጣው። ሲመጣም ማታ ያለ ሰዓት ይገባል። ጧት በጧት ነው የሚወጣው። እናት አይደለው ማወቅ ፈልጋለሁ። ሲመጣ ብቻ ነው እንደማይኖረው ጥያቄ ያለና ቤታችንም ትንሽ አጠገብ ላጠገብ ስለሆነ ይሰማል። አንዴ ዝም ብዬ ድንገት ተነስቼ ሲሄድ ያልጠበቅኩት ነገር ገጠመኝ። ምን ብዬ ማውራት ራሱ ምን ብዬ መጠየቅ አላቅም። አንዳንዴ ይኸው ለበዓል ጓደኛዬ ጋር ልሄድ ነው ምናምን ትላለች። ይኸው ማን እንደሆነ ባላቅም አልተመቸውም ፊልድ ነው ምናምን በሚል ሁል ጊዜ እያድበሰበሰች በዚህ ነገር ታልፈኛለች። አይ ልጄ ኧረ ተወኝ እስኪ ኧረ ተወኝ። ለሰሚውም ግራ ነው ልጄ። ባለቤቷ ውጭ ሀገር እንደሚኖር ነው የማውቀው። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም መብረቅ ብለን የሰየምነው የዩቲዩብ ቻናል ነው። እንግዲህ ውድ ቤተሰቦቼ ዛሬ አንድ እናታችን በተደጋጋሚ ሲያስጨንቃቸው የነበረ እንዲሁም ደግሞ ለበሽታ የዳረጋቸው አንድ ነገር እንዳለ በተደጋጋሚ በስልክም ደውለው እንዲሁም ደግሞ መልእክት ሲያስቀምጡልን ቆይተው ነበረ። ግን እኛ በብዙ ኬዞች ተወጥረን ስለነበረ የእናታችንን ጉዳይ ማዘግየት ስላለብን ያዘገየኑ። ማመዬ ስላዘገየኑ በጣም ይቅርታ መጠየቅ ፈልጋለሁ በዚህ አጋጣሚ። እስኪ ወደ ጉዳያችን ተንደርድረን ከመግባታችን በፊት ያው እኔና እርሶ እንደ ልጅና እንደ እናት እንድንጨዋወት ቀለል ብሎትም እርሶ ለኔ ያጋጠሙትን ነገር እንዲነግሩኝ መጀመሪያ ክትውውቅን ጀምር። እርሶ ማን ልበል? እኔ ማርታ እባላለሁ። እሺ ወይዘሮ ማርታ፣ እስኪ እኔ ማሚዬ እያልኩ ነው የማወራው። እስኪ ትንሽ ስለ እርሶ ንገሩኝ እስኪ። እኔ ያው ደህና ኑሮ የሚባል በፊት እንኖር ነበር ከባለቤቴ ጋር። ግን ያው በአጋጣሚ ሆኖ በልጆች እድሜ ከባለቤቴ ጋር ተለያይቼ ብቻዬን ነው እኔ አሁን እየኖርኩ ያለሁት። ማሚዬ ምን ተፈጠረ? ምንድነው ከባለቤቱ ጋር ሊለያዩት የቻለው ጉዳይ? ያው አለ አይደለ በአንዳንድ ምክንያቶች ባለመግባባት ከባለቤቴ ጋር ተለያይተን ነው የምንኖረው። ያው በቅርብ ርቀት ያው እንትን እንባባላለን። መጠያየቃችሁ አልቀረም? አዎ። በትዳር ውስጥ ልጆች አፈሩ? አዎ 2 ልጆች አሉኝ። ሊሊና ማራኪ ይባላሉ ልጆቼ። 2 ሴት ልጆች አሉ። በጣም ደስ ይላል። በጣም ምን ያህል እድሜ ሆናቸዋል ከተለያያችሁ ከባለቤቱት ጋር? በልጆቼ እድሜ ነው የተለያየ ነው። ምን ያህል ዓመት? ቢያንስ 20 ምናምን ዓመት ይሆናል። 20 ምናምን ዓመት። ትልቋ 26 ዓመቷ ነው። ትንሿ ደግሞ 23። በጣም ደስ ይላል። እርሷም በምን አይነት ሁኔታ ላይ ነው ያሉት? በምንድን ነው እየተዳደሩ ያሉት? እኔ እየተዳደርኩ ያለሁት ያው የተወሰኑ ሰርቪሶች አሉኝ። እነሱን በማከራየት እተዳደራለሁ። ይህን ሀብት ንብረት ያፈሩት በትዳሩት ባሉበት ጊዜ ነው? አዎ በትዳር ባለሁበት ሰዓት ነው። ከዛ ባለቤቱስ እንዴት ተነስተው ድንገት ይህን ቤት ጥለው ሊሄዱ ቻሉ? ጥለውልኝ እንኳን አይደለም የሄደው። ያው ግምት በሚባል ነገር ለልጆቹ የሚገባል እናት ነች ልጅን አሳዳጊ በሚባል ለኔ እንትን ብሎ እሱ የተሻለ ኑሮም እየኖሩን ስለነበረ ያው እኔ ወንድ ነኝ በማለት ራሱን እንትን ብሎ ራሱ በግሉ እየኖረ። አሁን እሱ በምን አይነት ሁኔታ ላይ እንዳለ ያውቃሉ? አውቃለሁ፣ በቅርብ ርቀት አውቃለሁ። እዚሁ አካባቢ ነው የሚኖረው ባለቤቱ? አይደለም፣ ወደ ክፍለ ሀገር ነው። እና ያው ልጆቼ በምን አይነት ሁኔታ ነው የሚኖሩት? ያው የመጀመሪያ ልጄን ድሬ በወግ በማድረግ አግብታ በትዳር ላይ ትገኛለች። ስለዚህ አያትም የመሆን ዕድል አግኝተዋል ማለት ነው? አዎ እግዚአብሔር ይመስገን። በጣም ደስ ይላል። እሺ ሁለተኛዋ ልጆችስ በምን አይነት ጉዳይ ነው? ሁለተኛ ልጄ ያው እሷም ትዳር ላይ ነው የምትገኘው። ግን አንድ አሳሳቢ ጉዳይ ገጥሞኛል። ምንድን ነው ማሚዬ? የገጠመኝ ጉዳይ ምንድን ነው? ያው አግብታ ነው የምትኖረው። ትንሽ
እኔ ካለሁበት ትንሽ ራቅ ትላለች፣ እሷ ትንሽ ወጣ ትላለች። እና እንደዛ እየኖረች እያለ ያው ባለቤቴ ሽን አስተዋውቂኝ ምናምን ስላት ቆይ ዛሬ ቆይ ነገ በማለት ያው ልጆች እኔ ደግሞ በቃ ይሄ ነገር አልተዋጠልኝም እና ሁልጊዜ ያሳስበኛል። ባሏን ለምንድን ነው ማላየው? ለምንድን ነው ማላገኘው? ለምንድን ነው የዛው ማመጣው ምናምን በሚል ሁልጊዜ ቤትም ሲሄድ ፊልድ ነው ትለኛለች። በተለያየ መልኩ እሺ ፎቶውን ማሳየኝ ስላት አይ ቆይ ማሚዬ ምናምን በማለት በተለያየ ምክንያት ያው እንትለኝና ታልፈዋለች። ምናልባት ማሚዬ እዚህ ጋር ማወቅ ያለብን አንድ ነገር አለ። ይሄ ትዳር ሲመሰረት የእርሶ ፍቃድ የለም ነበር? አዎ በትንሿ ልጅ ላይ ማለት ድንገት ተነስታ ነው ወደ ትዳር የገባችው? አዎ ማለት ለምንድን ነበር ያ ማድረግ የፈለገችው? እሱ ያው እኔ ምንም የገባኝ ነገር የለም። ያው ልጅ ያው እንደምታውቀው ትዳር መሰረትኩ አለች፣ ራሴን ቻልኩ አለች፣ ከኔ ሄደች። ይሄን ነው የማውቀው። ያው ትመጣለች፣ እኔ ምን ትላለሁ፣ ግን ባሏን ለማሳየት ፍቃደኛ አይደለችም። ምናልባት የምትተዳደርበት ነገር አላት? የራሷ ስራ ኑሯን የገፋችበት ያለችበት ነገር አለ? እኔ በማየው ሁኔታ እየኖረች ነው። ስራ ትሰራለች? ስራ ብዙ ጊዜ እኔ ቤት ነው ማገኛት። ስራም አትሰራ? ታላቅ እህትየዋ ስለዚህ ጉዳይ ታውቃለች? ታውቃለች። ያው አግብታ እንደምትኖር ነው። እሷም የኔ አይነት ተመሳሳይ ነው። ባሏ ማን እንደሆነ እስካሁን ድረስ አናውቅም። በትዳር ውስጥ ልጆች አፍርታለች? አዎ አንድ ሴት ልጅ አላት። አንድ ሴት ልጅ አፍርታለች። ታላቅየዋስ? ታላቅየዋ 2 ሶስት የልጅ ልጅ አሉት ማለት ነው ማሚ። ታዲያ ይሄ አሁን የልጆትን ባል ማለት ላያገኙበት የቻሉ ምክንያት እየገባኝ አይደለም። እና ያስጨነቁት ነገር ከዚህ ጋር የሚገናኝ ነገር ነው? አዎ በጣም ያስጨንቀኛል። ምክንያቱም ማንነቱንም ማወቅ አለብኝ እኔ ለምንድን ነው በሚለው እንዴት ነው ማላየው፣ ልጅን መውለድ ደረጃ ደርሳ እንዴት ነው ማላቀው የሚል ብዙ ጊዜ እኔ ላይ ጥያቄ ፈጥሮብኛል። እርስዎ ሄደው ለመጠየቅ ይሄዳሉ ብዬ አስባለሁ? ልጆቹ ይቻለው በአጋጣሚ ድንገት ሲሄድ እኔ አንዴ ዝም ብዬ ድንገት ተነስቼ ሲሄድ ያልጠበቅኩት ነገር ገጠመኝ። ማለት ማሚ አሁን እየነገሩኝ እንዳሉት ቢያንስ የትዳር ከተመሰረተ 4 ዓመት ሆኖታል አይደል? እንግዲህ በ4 ዓመት ቆይታ ውስጥ ያው ልጅም ወልዳለች እንደነገሩኝ። ልጅ ሲወለድ ደግሞ በእኛ ማህበረሰብ ላይ ለመድነው ነገር እንዴት ነው እናት ነች ልጇን የምታርሰው። ከዛ ውጪ ደግሞ ያው እዛም ሆነው ይሆናል ወይ እዚህ አንጥተዋት፣ በዛ መሀል ደግሞ ባለቤቷም መምጣቱ አይቀርም አይደል? ይህንን አጋጣሚ እንዴት አጡትና ባለቤቱየው ማየት አልቻሉም? በቃ ፊልድ ነው የምትለኝ፣ አልተመቸውም ፊልድ ነው ምናምን በሚል ሁልጊዜ እያድበሰበሰች በዚህ ነገር ታልፈኛለች። ምንም አይነት ፎቶግራፍም አይተው ያውቁ? ምንም አይነት ፎቶግራፍ አይቼ አላውቅም። ሰውየውንም በአካልም አይቼው አላውቅም። በጣም የሚገርም ነገር ነው። እሺ የታላቅየዋንስ ባለቤት በደንብ ያውቁታል አይደል? አውቀዋለሁ። ስራው ኮንስትራክሽን ነው የሚሰራው። ያው ፊልድ ይወጣል። እሱስ በዚህ ጉዳይ እርሶን ለመርዳት አልሞከረም? ምንም አይነት ነገር እንትን አላለኝ። ማለት ግራ የሚያጋባ ነገር ነው እየነገሩኝ ያሉትና 4 ዓመት ሙሉ የልጆትን ባለቤት ያለማየቶት በጣም የሚገርም ነገር ነው። ምናልባት ከባለቤቶት ጋር ልክ አሁን እርሶና ባለቤቶት እንደተለያዩት ልጆት ከባለቤቷ ጋር ተለያይታ ቢሆንስ? ይሄንንም መለያየቱ ሰየው ነበረ፣ ግን ምንም አለ ነው የምትለኝ እንጂ ተለያየን አትለኝም። ምናልባት ያው እናትም ስለሆኑ ይሄን ነገር መንገር ለእርሶ የሚከብዳል አስባ ምናልባት ታሪክም ራሱን እንዳይደገም ብላ ምናልባት ደብቆት ቢሆንስ? አላውቅም። እኔንም ያው ሁሌ ጠይቃታለሁ። በቃ ከሱ ጋር ምን አለሽ? እሱን ማወቅ ምን አስፈለገ? በቃ እኔን ካገኘሽ በቂ አይደለም ወይ በማለት ከቤተሰብም ከእህቷም ጋርም ከኔም ጋርም ሰላም የላትም ልጅቷ። ከታላቅ እህቷ ጋር ምንም አታወራም። ምክንያቱም በቃ ይሄንን ሁሌ ስለምንጠይቃት ባልሽን አስተዋውቂን ስለምንላት ምንም እኛ ጋር ፍቃደኛ አይደለችም። ግራም ያጋባ ነገር ነው በጣም ልጄና ይሄን ነገር ግራ ገብቶኛል። እኔንም ያው በሽታ ላይ ዳርጎኛል። አሁን ያሉበት የጤና ሁኔታ እንዲህ የከፋ እንደሆነ ነው እየነገሩኝ ያሉት። ምንድን ነው ያጋጠሙት? ያው የአእምሮ እንትን አጋጥሞኛል ችግር። ግን አሁን እንደማዩት ማሚ በደህና ላይ ነው ያሉት። ያው ጭንቀት ሊኖር ይችላል፣ ለማንኛውም ሰው ሊጨነቅ ይችላል። ግን ይህን ያህል የልጆትን ባል ማወቅ ይህን ያህል ማለት ጭንቀት ውስጥ ሊከቶት የቻሉ ለምንድን ነው? እናት አይደለሁ ማወቅ ፈልጋለሁ። እናት አይደለሁ ማወቅ ፈልጋለሁ። ለምንድን ነው የሚል 4 ዓመት ሙሉ እንዴት ነው የማላውቀው በሚል ያው የእናትነት ስሜት አለ አይደል? ምናልባት እሺ ባለቤቷን ሊያገኙት ይችላሉ። ግን ያው
መቼም በሱ በኩል ያሉ ቤተሰቦችም አሉ የልጅ ልጃቸው ነው እዛ ጋር ያለው እና የእነሱንስ ቤተሰቦች ለማግኘት ጥረት አላደረጉ? አድርጌያለሁ። ምንም አይነት ፍንጭ የለም ልጄ። ይሄን ነው እያልኩ ያለሁት። በተደጋጋሚ ሴት ቤት አያገኙት? አላገኘሁም። ታዲያ ማሚዬ ምንድን ነው ይሄን ያህል አስጨንቆት እኛንም ለማግኘት ያነሳሱት ነገር? በተደጋጋሚ መልዕክት ሲልኩልን ነበርና ምንድን ነው ይሄን ያህል አዲስ ነገር ተፈጥሮ? ምናልባት 4 ዓመት ሙሉ ተቀብሎት የተቀመጡት ነገር ነው ይሄ ነገር አይደል? እስኪ አዲስ ነገር ምን ተፈጥሮ ነው ይሄን ያህል አሳስቦት እኛንም ለማግኘት ጥረት ያደረጉት? አይ ልጄ፣ ኧረ ተወኝ እስኪ፣ ኧረ ተወኝ። ለሰሚውም ግራ ነው ልጄ። በጣም ይከብዳል። በጣም ከባድ ሁኔታ ላይ ነው ያለሁት። በጣም ከባድ ነው ልጄ። ማሚዬ ችግር የለውም፣ ግልጽ አድርገው ብቻ ይንገሩኝ። ከባድ ነው ለመናገር ራሱ ከብዶኛል። እኔ ልጄ ማሚዬ፣ እኔ እርሶ ለመርዳት ነው ቲሜን ይዤ የመጣሁት። ከብዶኛል ልጄ፣ ተወኝ እኮ የእርሶ ጭንቀት የኛ ጭንቀት ነው እና በቻልነው አቅም እርሱን መርዳት እንፈልጋለን። ለዛም ነው እዚህ የተገኘ ነው። ተወኝ ልጄ። አይዞት ማሚዬ እንዲያለቅሱ ስሜቴ እንዲሆኑ አይደለም። ያው ያስጨነቁትን ነገር ከነገሩኝ ነው መፍትሄ ማግኘት የምንችለው አይደል ማሚዬ? ብቻዎትን ቢያብሰለስሉበት ቢጨነቁበት ምንም የሚፈጥሩት ነገር የለም። እሺ ካልክ እሺ ልጄ። እኔ ድንገት አንድ ቀን ዘው ብዬ ሲሄድ የትልቋ ልጄ ድል አድርጌ በሽምግልና በወግ በማድረግ የዳርኳት ልጄ ይባል ታናሿ ቤት ቁጭ ብሎ አገኘሁት። ምናልባት ታናሽየውና ታላቅየው ማለት ከባለቤቷ ከታላቋ ልጆት ባለቤት እንኳን ምናልባት የሚግባቡ ቢሆንስ? አላወኩም ልጄ። እስከዛሬ ምንም አውቀው ነገር የለም። ድንገት ግን ዘው ብዬ ሲሄድ አገኘሁት የትልቁ። ምን ለየት ያለ ነገር ያዩት ነገር አለ? ምንም በቃ አየሁት። በቃ እኔ ግራ ገባኝ እና ይህንን ነገር እናንተ እንድታጣሩና መፍትሄ እንድትሰጡልኝ ብዬ ነው። ማሚዬ አሁን እየነገሩኝ ነገር ያለውን ነገር እኮ ማለት ይሄን ያህል ማለት ያሳስባልን ብዬ የማስበው ነገር አይደለም። ማለት አማቹ ቤት ሊሄድ ይችላል። አይ እሷን ሊጠይቃት ያው አይጠያየቁም ከዚህ ተርሶ የሚያውቁት አይመስለኝም ልጅ አይመስለኝም። እንዴት ማዘርዬ? አይመስለኝም በቃ አይመስለኝም፣ አልመሰለኝም። እያሉኝ ያሉት ነገር እኮ ግልጽ ስላልሆነልኝ ነው። በቃ ግራ ገብቶኛል። ይሄንን ነገር እናንተም ብታጣሩልኝ ደስ ይለኛል። ማለት ማሚዬ እኛም እኮ ማለት የሆነ ፍንጭ መረጃ መያዝ መቻል አለብን። ማሚዬ ይሄ ነገር እኔ ኖርማል ነው የሚመስለኝ። ምክንያቱም ያው አማቹ ነች። አማቹን ሄዶ መጠየቁ ምንም ይሄን ያህል እንደዚህ እንትን ውስጥ የሚከተው ነገር ይኖራል ብዬ አላስብም አይደል ነው። ግን ሌላ ነው ልጄ፣ ሌላ ነው ታሪኩ። እኔ ለልጄ ያው የእናት አንጀቱ ሆኖብኝ፣ ያው ከኔ ጋር ብዙም እንትኑ ባይኖራትም የእናት አንጀቱ ሆኖብኝ እንዴት ነሽ ለማለት ደወልኩላት። ማሚዬ ባለቤቴ ከፊል የወንድ ድምፅ ሰማሁኝ። ማን ነው ባለቤትሽ መጣ እንዴ ስላት፣ አዎ ማሚዬ መጥቷል ባለቤቴ እና ምግብ እየሰራው ነው አሁን በኋላ መልሼ እደውልልሻለሁ አለች። ከዛ ያው የማወቅ ጉጉቱ ስለነበረኝ እኔ ተነስቼ በፍጥነት ቤቷ ሄድኩኝ። ቤቷ ሲሄድ ታሪኩ ሌላ ነው ልጄ። አልገባኝም ማሚዬ፣ ግልጽ አድርገኝ ንገሩኝ። ያው ታሪኩ ሌላ ነው ስል ያው መቼም ልጄ ላንተ አንዴ እንትን ብያለሁና የትልቋን ልጄን ባለቤት ነበር ቤት ያገኘው። እዛ ቤት ውስጥ ያገኙት ምናልባት ያው ማሚዬ በተደጋጋሚ ስለደበቀችሁት እናቴ እንደዚህ ስሜታዊ እንዲሆን አይደለም ፈልገው፣ በሽታው ላይ በሽታ እንዲጨምሩ አልፈልግም። ማለት ያለውን ነገር ንገሩኝና መፍትሄ ማበጀት ባለበት ልክ እናበጃለን። እሺ ማለት ግራ እያጋቡኝ ያሉት። እስኪ ከዛ በኋላስ እሺ ምን ተፈጠረ? እናማ በቃ ቤት ድንገት ሄድኩ እንዳልኩ ያው የትልቋ ልጄን ባለቤት ቤት አገኘሁት ነው ምልክ እና በቃ ይሄ ነው የረበሸኝ ነገር ይሄ ነው በጣም እና ያልተለመደ ታሪክ ያልተለመደ ጉድ ሆነብኝ ልጄ። ይሄ ነው ምናልባት ታናሽትየው የታላቅየዋን ባል አግብተዋል ብለው ነው የሚያስቡት ባየሁት ነገር። አዎ ይሄ በጣም እንዴት ምን ብዬ መግለጽ እንዳለብኝ አላውቅም። ግን ማለት እንደዚህ ነገር ይፈጠራል ብዬ አላስብም። እሱም እንደዚህ እንዲያዝኑ አልፈልግም። እንኳን አንተ ማንም ለማንም በኖርኩበት ሀገር በኖርኩበት ሰፈር በጎረቤት እንዴት ብዬ እንደምኖር ነው ያው ግራ የገባኝ ልጅ። ማሚዬ በጣም የሚከብድ ነገር ነው እየነገሩኝ ያሉት። እሺ ከዛ በኋላ እሷን ለመጠየቅ ጥረት አድርገው ነበር? ድጋሚ ያው ምን ጥረት አደርጋለሁ? ያየሁት ነገር ሌላ ሆነብኝ። ሲያገኟቸውስ ምን ተሰማቸው? ምን አሉ?
መደናገጥስ ነበር? ያዩት ነገር አለ፣ በጣም አለ ልጄ አለ። ምክንያቱም እኔ ደውልሻለሁ ብላኝ ነው። እኔ ነኝ ድንገት የሄድኩት ቤቷ ገፍቼ እኔ ነኝ የሄድኩት ልጄ። ባለቤቷ ታዲያ ምን ብሎ መለሰሉት በዛን ሰዓት ላይ? ምንም በቃ ልጠይቃት ነው የመጣሁት፣ ልጠይቃት ነው። ከመቼ እኔ ሲጠይቃት አይቼም ሰምቼም አላውቅም። ከታላቅ እህትየው ጋር እንደተጣሉ ነው እየነገረኝ ያሉት። አዎ በዚህ ጉዳይ። ከባለቤቷ ጋርስ በፊት እሺ ትዳር ላይ ከመግባቷ በፊት እንዴት ነበር የነበረ ግንኙነት? በጣም ጥሩ። ምንም ያው ሁለት ናቸው፣ ምን የላቸው ሁለቱ ፍቅር ነበሩ ልጅ። ግራ የሚያጋባ ታሪክ ነው። እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ግን ያው ምናልባት ቤት ውስጥ ሲገቡት ባለቤትዬ የነበረበት ሁኔታ ያለባበሱ ምናምን እንዴት ነበረ? ባልሆነ ልብስ ነው ያየሁት። ያው አለ አይደለ የቤት ልብስ በሚባለው ነገር በዛ ነው ያየሁት ልጅ። ታላቅ እህትየው ስለዚህ ጉዳይ ሰምታለች? ለጊዜው የሚኖር አይመስለኝም። ሰው ምንም ነገር አላወራት። ምን ይወራል ይሄ? ሲጠይቋቸው ግን በዛን ሰዓት ላይ ምን ነበር ምላሻቸው? ምንም በቂ መስሎ ምናልባት እሱ በዛን ሰዓት ላይ በጣም ስሜታዊ ሊሆኑ እንደሚችሉ አውቃለሁ። ማለት ውስጦቱም ሊሰበር ይችላል። ከዛ በኋላ ምንም የጠይቋቸው ነገር አልነበር? ምንም በቂ መልስም አልሰጡኝም። ጥሩ ሰላምታም ድንገት ስለሆነ ሄድኩባት። በቃ የመደናበር ስሜት ነው፣ የመደናገጥ ስሜት ነው ያየሁባቸው ሁለቱም ላይ። ምናልባት ማሚዬ ያው የልጆት ቤት ነውና ሲሄዱ ምናምን ቤት ውስጥ ምናምን ነገር አንዳንድ ነገሮች ያስተካክላሉ፣ ልጆቹን ይረዳሉ ብዬ አስባለሁ። ከዛ ውጪም ደግሞ አራስ በነበረችበት ሰዓት ላይ ብዙ ነገር ሲያደርጉ እንደነበረ ነው የሚሰማኝ። በዛን ሰዓት ላይ እንዴት ነው እንደዚህ የወንድ ልብሶች ምናምን ቤት ውስጥ ማየት ነበረ? ምንም ነገር አይቻላል ልጅ ጥሩ ኑሮ እየኖረች እንደሆነ ነው እንጂ ምንም አይነት ነገር አይቻላል። አሁን እኮ ማሚዬ ለማመን እየከበደኝም ያለው እንዴት አንድ እህት የወንድሟን ባል የእህቷን ባል ታገባ ትችላለች የሚለው ነገር ግራ የሚያጋባ ነገር። እኔንም የከበደኝ እሱ ነው የኔ ልጅ። እዚህ በላይ እንትን ካልከኝ ከባድ ነው፣ ከብዶኛል። እኔ እንጃ። እኔ ውድ ቤተሰቦቼ ያው ማሚ እየነገሩኝ ያሉን ነገር በጣም ግራ እያጋባኝ ነው። እንደዚህ አይነት ነገር ይፈጠራል አይፈጠርም የሚለው ነገር በጣም ምን ማለት እንዳለብኝ ሁሉ አላውቅም። ግራ የሚያጋባ ነገር ነው። በትክክል ይሄ ነገር ተደርጎ ከሆነ ይሄ በጣም ወንጀል ነው። በትዳር ላይ ትዳር መመስረትም ወንጀል ነው። በዛ ላይ ደግሞ የኛ ማህበረሰብም አኗኗራችንም ባህላችንም የማይፈቅድ ነገር ነው እየተደረገ ያለው። ምናልባት ማሚዬ የሆነ ካዩት ነገር አንፃር ራሳቸው አእምሯቸው ላይ የተቀረጸ ነገር ይኖር ይችላል። እሱም ሊሆን ይችላል እንደዚህ ለጭንቀት ያዳረጋቸው። ግን በጣም ግራ እያጋባኝ ነው። እስኪ ውድ ቤተሰቦች እናንተስ ምንድነው እየተሰማችሁ ያላችሁ ነገር? እያንዳንዱ ነገር ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። ምንድነው እየተሰማችሁ ያላችሁት ነገር የሚለውን እስኪ ከእናንተም ደግሞ ወገን መስማት ስለምፈልግ የሚሰማችሁ ነገር ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። ከዛ ውጪ ማሚዬ እስኪ የትንሹ አድራሻ ሴት ነው ያለው? አንድ ከተማ ላይ ነው ያሉት ሁለቱም? አይ ትንሽ ወጣ ብሎ ነው ከኔ አዲስ አበባ ወጣ ብሎ። ወዴት አካባቢ ነው? ትንሽ ወደ ዱከም አካባቢ። ስለዚህ ያው እርሶም ለመመላለስ ብዙ የሚያዳግቱት ቦታ ላይ አይደለም። ታላቅ እህትዬውስ በምን አይነት ሁኔታ ላይ ነው የምትገኘው? በጥሩ ሁኔታ ነው የምትገኘው። እኔ እንደማውቀው በጣም ማለት ምን ማለት እንዳለብኝ አላውቅም። እርሶ አንድ ሀቅ አሉት ማለት የልጆትን ባላለማውቀው የኔ ያህል ጊዜ በጣም ያሳስባል፣ ያስጨንቃል። እዛ ውጪ ደግሞ ያው ያዩትና የተፈጠረው ነገርም አይምሮትን ሊረብሽ እንደሚችል አውቃለሁ። እስኪ ግን ያው እኛ ባሰብነው መልኩ ባይሆን ጥሩ፣ በእንደዛ በኩል ባይሆን ጥሩ ነው። እርሶም እንደያሰቡት እንዳለው ባይሆን ጥሩ ነው። ግን እኛ ማጣራት ባለብን እርሶ መርዳት ስላለብን ማጣራት ባለብን ልክ የምናጣራ ይሆናል። ከእርሶ ግን የምፈልጋቸው ነገሮች አሉ ማሚዬ። ያው እርሶን ልረዳ እስከመጣሁ ድረስ እርሶ ነገሮችን ከአሁን በኋላ በሚስጥር እንዲይዙልን እፈልጋለሁ። እኔ መከታተልና መድረስ ባለብኝ ልክ እንድደርስ። ከዛ ውጭ ደግሞ የሁለቱንም ልጆቹን አድራሻ ይሰጡኛል፣ የባለቤቷንም አድራሻ እንዲሰጡኝ እፈልጋለሁ። ከዛ ያው እንግዲህ ምናልባት እርሶ ሳልጠይቆት በዚህ አጋጣሚ የረሳሁት ነገር የታናሽ እህት ያሉኝ አሁን ዱከም በሚሄዱበት ጊዜ የእህቶችን ጎረቤቶች ምናምን ለማውራት ሞክረው ነበር? ብዙ አታገናኘኝ።
ጎረቤትም ጎረቤት እርሱ ራሱ በሚስጥር ምናምን ለማጣራት አልሞከሩ? ያው አይደል ያው አሁን ሰው መቼም ሁሉም በየቦታው ጠዋት ወጥቶ ማታ ነው የሚገባው። ይሄን ያህል አይደሉም። ከሰላምታ ውጪ ይሄን ያህል ጠለቅ ብዬ የምጠይቃቸው ሰዎች አልነበሩ። ስለዚህ ማሚ አድራሻውን ይሰጡኛል። እንግዲህ ቲሜን ይዤ ማጣራት ባለብኝ ልክ አጣራለሁ። እርሶ ግን እስከዛ ድረስ ማለት ነው ምንም ይሄ የሚያስጨንቁት የሚያሳስቡትን ነገር ለትንሽ ጊዜ ገታ አድርገው አሁን እንግዲህ ስራውን ለኔ ሰጥተውኛል። እኔ ለእርሶ መፍትሄ የሆነውን መድኃኒት የሚሆኑትን ነገር ይዤ እመጣለሁ። እስከዛ ድረስ ግን እርሶ ራስዎትን እየተንከባከቡ ይጠብቁኛል። እሺ ልጄ አመሰግናለሁ። በዚህ ቃል ይገቡልኛል አይደል ማሚ? እሺ ልጄ አመሰግናለሁ። አድራሻዎቹን የሚሰጡኝ ከሆነ እኔ ማውራት ያለብኝን ሰዎች አሁን ከዛሬ ጀምሮ አሁን ከዚህ ራሱ ጀምሬ ማጣራት ጀምራለሁ። ሁሉም ነገር እያጣራሁ መሄድ ይሆናል። እርሶ በቃ ራስዎትን ብቻ ትሪት እያደረጉ እንዲጠብቁ ነው ፈልገው። እሺ እንግዲህ ውድ ቤተሰቦቼ ያው ከማሚ የተሰጠንን ጥቆማ ሰምታችኋል። በጣም ግራ የሚያጋባ ነገር ነው። እንደዚህ አይነት ነገር ይኖራልም አይኖርም የሚለውን ነገር በጣም ግራ የሚያጋባ ነው። እኔም ይህን ነገር የማወቅ ጉጉቴ በጣም ተነሳስቷል። እናንተ ጋርም ተመሳሳይ ስሜት እንደሚኖር እርግጠኛ ነኝ። አሁን እንግዲህ በቀጥታ እንግዲህ ቲሙን ይዘን ማጣራት ባለብን ከማሚ መረጃዎቹን ከተቀበልን በኋላ ማጣራት ባለብን ልክ የምናጣራ ይሆናል። በጸሎታችሁ እንድታግዙ ይፈልጋለሁ። ይሄ ነገር ባይሆን ደስ ይለኛል። ማሚ እንደሚጠረጥሩት ባይሆን መሆንም የለበትም። ባይሆንም ደግሞ በጣም ደስ ይለኛል እና በጸሎታችሁ እንድታግዙኝ ይሄ ነገር እንዳይሆን በጸሎታችሁ እንድታግዙኝ ይፈልጋለሁ። እንግዲህ ቀጥታ አሁን ከማሚ መኖሪያ ቤት ተነስተን ወጥተን እንግዲህ የተለያዩ ቦታዎች ላይ ዞር ዞር እያለን መረጃዎችን የምንፈልግ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድቆዩ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አግዙን፣ አበረታቱን፣ ደግፉን። እንዲሁም ደግሞ ብዙ ሰዎችን የሚያስተምር ስለሆነ ቻናሉን በደንብ ሼር እንድታደርጉት ትፈልጋለሁ። ቪዲዮንም ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱን። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ያው የእናታችን ጉዳይ በጣም ስላሳሰበና ስላስጨነቀን ቀጥታ ቲሙን ይዤ መውጣት ስላለብኝ አሁን ወደ ዱከም እየሄደ እንገኛለን። ይሄ ነገር እንዳልኳችሁ ባይሆን ደስ ይለኛል። እንደዚህ አይነት ታሪክ ባይፈጠር ጥሩ ነው። ማለት በጣም የሚያሳዝንም የሚያስተሳዝብም በጣም ደግሞ የሚያሳፍርም ድርጊት ነው እናታችን የነገሩን። በእርግጥ ይሄ ነገር ይሆናል አይሆን የሚለው ነገር በጣም ስላሳሰበን የማወቅም ጉጉትም ስላደረብን ነው እንግዲህ ካለንበት ተነስተን ወደዛ ለመሄድ የተገደድ ነው። መንገዱ በጣም አድካሚ ነው እንደምታዩት። ግን ቢሆንም የሆነ ነገር ላይ ደርሰን ቢያንስ አትሊስት ማራኪን ካገኘናት ካላገኘናትም ደግሞ ጎረቤቶቹን የምናወራበትን መንገድ ፈልገን ጎረቤቶቹን አናግረን ከዛ ውጭ ደግሞ ያስፈልጉናል የምንላቸውን አንዳንድ መረጃዎች ሰብስበን የምንመለስ ይሆናል። እንግዲህ በድጋሚ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድቆዩ በአክብሮት እጠይቃለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ የሚሰማችሁ ማንኛውንም አስተያየት ኮመንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ አሁን ካለንበት ቦታ ላይ ተነስተን ያው ዱከም ደርሰናል። እንግዲህ ያው ማሚዬ በሰጡኝ ጥቆማ መሰረት እንግዲህ አካባቢ ላይ ዞር ዞር ብዬ ለማጣራት ጥረት አደርጋለሁ። እንዲሁም ደግሞ ካገኘው ማራኪንም ለማውራት ጥረት አደርጋለሁ። ከዛ ውጭ ደግሞ ጎረቤቶች ውስጥ ስለሷ ምን ይላሉ፣ ስለ ባለቤቷስ የሚያውቁት ነገር ካለ ማጣራት ባለብን ልኩ የምናጣራ ይሆናል። አሁን እንግዲህ ዱከም ነው የምንገኘው። እንግዲህ አለችበት የተባለችበት ቦታ ላይ ደርሰናል። እስኪ ገብተን የሚፈጠረውን ነገር ከእናንተ ከውድ ቤተሰቦቼ ጋር አብረን የምናየው ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቪዲዮውን ሰብስክራይብ በማድረግ መጀመራችሁን እንዳትረሱ። እንዲሁም ደግሞ ብዙ ቤተሰቦችን እንድታፈሩልኝ እፈልጋለሁ። ቪዲዮውንም በደንብ ሼር እንድታደርጉ ትፈልጋለሁ። ስለዚህ አሁን በቀጥታ ወደ እነ ማራኪ ቤት እንሄዳለን። ተከተሉኝ። እንግዲህ ውድ ቤተሰቦቼ ያው እንደነገርኳችሁ ዞር ዞር እያልኩ ጎረቤቶችን ለማናገር ጥረት እያደረግኩ ነው ያለሁት። በዚህም ውስጥ አንድ እህታችን እንግዲህ ፍቃደኛ ሆናልኛለች ኢንተርቪው እንዳደረጋት። ለዛም ነው ካሜራዬን የሚያበራሁት። በመጀመሪያ ፍቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጠየቃችሁ። እሺ መጀመሪያ ከትውውቅን ጀምርና እስኪ አንቺ ማን ልበል? ቤት ይባላል። ቤት ያው ዱከም አካባቢ እዚህ ነው የምትኖር አይደል? እንዴት ነው የዱከም ኑሮ? እስኪ ትንሽ አውሪን። ወደ ጉዳይ ከመግባቴ በፊት ያው ቀለል ብሎ እኔና አንቺ በደንብ ልንጨዋወት መጀመሪያ እኔና አንቺ በደንብ እንተዋወቅ። እሺ ዱከም ደስ ትላለች፣ ብዙም አትከብድ። ያው ኑሮ ደግሞ እንደምታውቀው ቤት ፈረሳ ምናምን በመጣ ምክንያት ትንሽ ቤቶቹ ውድ ናቸው። ከዛም በተረፈ ደግሞ ያው እንግዲህ ምንም አይልም። አሁን ተከራይተሽ ነው የምትኖሪው?
ያ እዚህ ግቢ ውስጥ እንደምትኖሪ ነው የተነገረኝና አንቺም እየነገርሽኝ የነበርሽው እዚህ ግቢ ነዋሪ እንደሆንሽ ነው። ለረጅም ዓመት ማራኪን በደንብ ታውቂያታለሽ ብዬ አስባለሁ። አውቃታለሁ። ማራኪ ምን ያህል ጊዜ ሆናታል እዚህ ግቢ ከገባች? እዚህ ቆይታለች ከ4 ዓመት በፊት 4 ዓመት ምናምን ይሆናታል። ማራኪ ከማን ጋር ነው የምትኖረው? ማራኪ ትንሽ የሴት ልጅ አለቻት፣ ከሷ ጋር ነው የምትኖረው። ባለቤቷስ? ባለቤቷ ውጭ ሀገር እንደሚኖር ነው የማውቀው። የት ሀገር ነው የሚኖረው? አሜሪካ መሰለኝ። ውጭ ሀገር ነው የምትለኝ በብዛት ስጠይቃት፣ ፍቃደኛ መጥቶንም ለማውራት እና በቃ ውጭ ሀገር ነው የሚኖረው ባለቤቴ ነው የምትለን። ምንድን ነው እሷስ እየሰራች ያለችው በአሁኑ ሰዓት ላይ? በአሁኑ ሰዓት ላይ ምን እንደምትሰራ አላውቅም፣ ግን በብዛት የቤት ነው የማገኛት። ከአንቺ ጋር ያላችሁ ግንኙነት እንዴት ነው? ከማራኪ ጋር በደንብ ታወራላችሁ? ያው ጎረቤት እንደመሆናችሁ መጠን ጎረቤት ማንኪያ ለማንኪያም ይዋዋሳል አይደል? ከአንቺ ጋር ያላችሁ ነገር እንዴት ነው? ያን ያህል ብዙም ባይባል ሰላምታ ነው በቃ። አንዳንዴ ከልጇ ጋር እንጫወታለን እንጂ ከሷ ጋርም እስከዚህም ነው። ግቢ ውስጥ ከሁሉም ሰው ጋር ትግባባው? ያን ያህልም እስከዚህም ናት። ያን ያህልም አይደለች ማለት ከቤት አትወጣም ነው በብዛት? ስትወጣም ስትገባም ያን ያህል በብዛት አትታየም። ግን አጋጣሚ ስንገናኝ የሰላምታ እንጠያየቃለን። አንዳንድ ቀን ያው በዓል ላይ አብሮ መጠጣት ምናምን ያው ባህላችን ስለሆነ መጠራራት፣ በዛች አጋጣሚ በተገናኘን ያው አንገናኝም በብዛት በሚለው ስለ ባለቤቷ አንዳንዴ እናወራ ነበረ። ውጭ ሀገር እንደሚኖር ነው የምትመልስልኝ። ከቤተሰብ እስከ እሷ ቤተሰቦች መጥተው የሚጠይቃት ሰው አለ? እናቷ ትመጣለች። አልፎ አልፎ ነው የሚመጡት። እንዴት ነው ያላቸው ግንኙነት? እናትየው ሲመጡ ያለውስ ነገር ምን ይመስላል? እናትየውስ ወጥተው ከጎረቤቶች ጋር ያው እናቶች በብዛት ይሄን ከጎረቤት ጋር ያለን አኗኗር እንትን ባህል ይወዱታልና ጎረቤት ወጥቶ መጥተው ከጎረቤት ጋር ቡና መጠራራት ምናምን አለ። ይሄ ነገር እናትየው ሲመጡ ቤት ውስጥ ይካሄዳል? እስከዚህም የመስማማት እንትን የላቸው፣ አይስማሙ። ብዙ ጊዜ ትንሽ በመጡ ቁጥር ሲጨቃጨቁ የሆነ ነገር ምንድነው ከኔ የምትፈልግ ምናምን የሚባባሉ የምትለው ነገር አላት። እኔም ያው በብዛት ቤት አልውልም ስራ ስላለኝ፣ ግን ባለው አጋጣሚ የሆነ አጋጣሚ እንገናኛለን። ደህና አደሩ ምናምን ከማለት ውጭ እኔም በብዛት አላወራቸው ደክሞኝ ስለምመጣ። ግን ከኔ ህይወት ምንድነው የምትፈልጊ? ምንድነው ስለ ትዳሬ ማጣራት የፈለግሽው ምናምን ተይኝ በቃ ምናምን እንደዛ አይነት ነገር። ስለ ትዳሯ ያወራሉ? ብዙ ጊዜ ይጨቃጨቃሉ ስለ ትዳሯ? ባልሽ ማን ነው? የት ነው? ለምንድን ነው የማላገኘው? እኔ ስመጣ ብቻ ነው እንደማይኖረው ጥያቄ ያለና ቤታችንም ትንሽ አጠገብ ላጠገብ ስለሆነ ይሰማል። ምናልባት አሁን ዛሬም ግራ ያጋባኝ ነገር ያው ድንገት ስንመጣ ቤቷ ቁልፍ እንደሆነ ነው ያየነው። እናትየው በሰጡን አድራሻ መሰረት ያው እናትየው እንዳወራዋ ቀጥታ ወደዚህ መምጣት ነው የፈለግኩት። የነገሩኝ ነገር ትንሽ አይምሮዬን ስለረበሸው ማጣራትና ማወቅ ያለብኝ ነገር አለ ብዬ ቀጥታ ነው የመጣሁትና በመጣበትም ሰዓት ላይ በሯ ዝግ ነው። ምናልባት እንደዚህ ቤት ዘግታ ምናምን ወጥታ የምትሄድበት ቦታዎች ይኖራሉ? በብዛት እንግዲህ ቀርባ እንደ ሚስጥር እንደ ጓደኛ ስለማናወራ ያን ያህል አላውቅም። ግን እኔም ዛሬ አጋጣሚ ሆኖ ረፍቶኝ ነው ቤት የተገኘሁት። ግን በቃ ስትወጣም ስትገባም አልፎ አልፎ እንገናኛለን። ያው እንዳልኩ ግን ያን ያህል ቤት እናቷ ስትመጣ ያው ስለ ትዳሬ ምናምን እህቷ አልፎ አልፎ ትመጣለች እና ይጨቃጨቃሉ ቤት ውስጥ። ከዛ ውጭስ ቤት ውስጥ መጥቶ የሚጠይቃት ሰው የለም? ከዛ ውጭ መጥቶ ቤት ውስጥ የሚጠይቃት የለም። ደስተኛም አይደለችም። በማገኛት አጋጣሚ ደስተኛ አይደለችም። የሆነ ስተክዝ ከልጇ ጋር የምታወራው ነገር እንደ ንግግሯ እንደተረዳሁት ደስተኛ አይደለችም። ከልጇ ጋርስ ምን አይነት ንግግር ነው የምታወራው? ያው ልጅ እናት የውስጧን የተሰማትን አንዳንዴ እንደሚመስለኝ ከምታወራው የውስጧን ሚስጥሯን ከምታጋራው ሰው ጋር ሳይኖር ሲቀር አንቺም እንደ አባትሽ አንቺም እንደዚህ ምናምንም በሚል አላረለታ እንደዛ ነገር ትጠቀማለች እና ሁሌም ልጠይቃት ፈልጋለሁ። እኔ ቀርቤያት እንደ ጓደኛ እንደ እህት ላወራት ፈልጋለሁ። ፍቃደኛ አትሆንም። ማራኪ በጣም ለየት ያለ ባህሪ ነው ያላት ማለት ነው። ምናልባትስ ቤት ውስጥ ወንድ መጥቶ ምናምን አይተሽ ታውቂያለሽ? አይቼ አላውቅም። ማለት ያው ከእናትየው እንግዲህ ስትንጥቆ ማለት ባለቤቷ በብዛት ፊልድ እንደሚሆንና ከፊልድ ሲመለስ ግን ቤት አርፎ ከሷ ጋርም ጊዜ አሳልፎ እንደሚሄድ ነበር የተነገረን። አንቺ ይሄንን የማየት አድሎ አልገጠመሽም? እኔ አይቼ አላውቅም። እውነት ለማውራት እኔ አይቼ አላውቅም። ግን ያው ቲቪም ቤት ውስጥ አንዳንዴ ሲያወራ እኔ እንደውም በአጋጣሚ ባሏ የመጣ ምናምን ይመስለኛል እና ያው ከምታሳየው አክሽን አንፃር አንዳንዴ ዝም ብዬ ቡና ነው የጠጭ ለሚለው በሲስተም ለማየት ሞክር ነበረ። ከምታሳየው አንዳንዴ ከምትጨነቀው ከምትበሳጨው አንፃር እሞክራለሁ። ምንም ነገር አይቼ አላውቅም። ያው ቤቲ ካሜራ ከማብራቴ በፊት ያው ለዚህም ፍቃደኛ እንድትሆኝልኝ ላንቺ ነገርኩሽ ነገር አለ።
ያው አውርቼሻለሁ ሁሉ ነገር ምን አሳስቦን እንደመጣን። ለዚህም ነው አጥብቄ ስለማራኪ እየጠየቅኩሽ ያለሁት። እንደው ምናልባት አንቺ አምሽተሽ ነው የምትገቢው ወይ ደግሞ በጠዋት በሌሊት ተነስተሽ ስለምትወጪ ነው ይሄን ሰውዬ የማየት እድሉን ያልገጠመሽ? አዎ እኔ በጠዋት ነው የምወጣው። አልፎ አልፎ ነው ቀን ምሳ ሰዓትም አንዳንዴ እመጣለሁ። አልፎ አልፎ በጊዜ እገባለሁ። የኛ እንደ አየር ሁኔታ ነው። አየሩን አሁን እንደምታውቀው አንዳንዴ ስራ ይኖራል፣ አንዳንዴ አይኖርም። ግን በቃ እንዳልኩ ቅድም ደክሞኝ ስለምገባ እንደገባሁ ተኛለሁ። በጣም የሆነ ማለት አይምሮዬ ላይ የማይፈታ እንቆቅልሽ የሆነብኝ ነገር ስለሆነ ነው እያስጨነኩሽ ያለሁትም። ምን ብዬ ማውራት ራሱ ምን ብዬ መጠየቅ። ግቢ ውስጥ ደግሞ እንደማየው ከአከራይዋ ውጪ ሁለታችሁ ብቻ ናችሁ ተከራይ አይደለ? ሁለታችን ብቻ ነው። ያ አከራይዋ ደግሞ በአሁን ሰዓት ላይ ጸበል እንዳሉ ነው እየተነገረኝና እሳቸውንም ደግሞ አግኝቼ ምናልባት እሳቸውም ደግሞ ስለ ማራኪ የሚያውቁት መረጃ ካለ ብዬ እሳቸውንም ለመጠየቅ እፈልግ ነበረ። ግን ያ እሳቸውም እንደሌሉ ነው የተነገረኝ። ለዛ ነው አንቺን ብቻሽን እየተጨንኩሽ ያለሁት። ከስራሽም ደግሞ እንዳስተባጎልኩሽ አውቃለሁ። ለዚህም ደግሞ ይቅርታ መጠየቅ እፈልጋለሁ በመጀመሪያ። ችግር የለውም። ይሄ ማለት የሁላችንም ችግር ነው። ሁላችንም በስተጀርባ ብዙ አይነት ችግሮች አሉብን። ይኸው ደግሞ የእሷ ትንሽ እንደ አልኩ ለ4 ዓመታት በላይ አብረን ቆይተናል አንድ ግቢ ውስጥ። ግን ምንም ያን ያህል እንደ ሌሎች ባለትዳሮች አብሮ ልጅንም ይዘው ሲወጡ ማላይም። ስለ ባሏ ደግሞ አንተ ፊልድ አልከኝ እንጂ እሱ ከሷ የሰማሁት ውጭ ሀገር እንደሚኖር ነው። ምናልባትስ ሌላ ከዚሁ ሀገር ላይ ማለት ነው ምናልባት ሌላ ጓደኛ ምናምን ይኖራታል። ድንገት ወጥታ ሄዳ የምታገኛቸው ሰዎች ይኖራሉ። አላቅም። አንዳንዴ ለበዓል ጓደኛዬ ጋር ልሄድ ነው ምናምን ትላለች። ማን እንደሆነ ባላቅም እንደዛ ትላለች። ያን ያህል ደግሞ ስለማታቀርብ ለመጠየቅን ይከብደኛል። ብቻ ችግሯን ለመጋራት ብዙ ጊዜ ሞክሬያለሁ። ያለችበት ሁኔታ ምን አይነት ነው? ያው መጨነቅ ብቻ ነው ያለው። አያስደስትም። ያለችበት ሁኔታ ደስ አይልም። ብዙ አይነት ሰላማዊ ኑሮ ያላት አይመስለኝም። ውስጥ ላይ ጥሩ ሁኔታ አይደለች። ከቤተሰብ ጋር ያለ መግባባትም ሊሆን ይችላል። ከሁሉም ስጋ ስለማትግባባም ቅርበትም ስለሌላት ይከብዳል። ምናልባት ቤቲ ያው ረስታሽው ወይ ዘንግተሽው ምናምን ከሆነ 4 ዓመት ጊዜ ቆይታ ውስጥ እንግዲህ እዚህ ቤት ውስጥ ሰው ሳይመጣ አይቀርም ከእናትና ከእህቷ ውጭ። ምናልባት እስኪ አስታውሺና በድንገት እንኳን መጥቶ የምታውቂው ሰው ካለ ምናልባት እኛ ከተሰጠን ከነገርኩሽ አንፃር ምናልባት አንቺም ያው ጎረቤትሽ ስለሆነ እኛም ያው የእናትየው ጭንቀትን ብቻ ለመጋራትና የእናትየው ነገር አይምሮአች ውስጥ የተፈጠረውን ነገር መመለስ ስላለብን ነው የመጣነውና ፈርተሽ ወይ ደግሞ የጎረቤት ሚስጥር ማውጣት አልፈልግም ምናምን ብለሽ ደብቀሽን ካልሆነ ወይ ደግሞ ዘግንተሽ ካልሆነ ምናልባት የምታስታውሽ ነገር ካለ እንድትነግሪኝ እፈልጋለሁ። እንግዲህ ያን ያህል ይመጣል ተብሎ የሚታሰብ ወንድሟ ይሁን አላቅም፣ ግን አልፎ አልፎ በጣም ቆይቶ ነው የሚመጣው። አይኑን እንዳትለኝ የሆነ ማለት ፊቱን አይታይም መነጽርና ኮፍያ ስለሚያደርግ ያን ያህል ለይቼው አላቅም፣ ግን አልፎ አልፎ የሚገባ ሰው አለ ገብቶ ማለት ቤቴ ማለት መጀመሪያ ማንም ሰው እንደማይመጣ ነበር እየነገርሽኝ ነበር። እኔ ልሽ አንድ ነገር እርግጠኛ እንድትሆኝ ይፈልጋለሁ። እዚህ አንቺንም ጥያቄ ውስጥ የሚከት ምናልባት ካሜራም ስላየሽ ምናምን ተደናግጠሽ እኛም ደግሞ እዚህ ጋር የሆነ ስታይንም በዛ ስላለን ምናምን ተደናብረሽ እየደበቅሽኝ ያለው ነገር እንዲኖር ስለማልፈልግ ነው። ምንም አንቺን እንትን ውስጥ የሚከትም ስለ ወንጀልም አይደለም እዚህ ጋር የመጣ ነው። እዚህ ጋር የተደበቀ እውነት ካለ እውነቱን ለማውጣት ነው። እናትየውን አይተሻቸዋል። አሁን ያሉበት የጤና ሁኔታ ትክክል አይደለም። አይምሯቸው በጣም ተቃውሷል። በጣም ጭንቀት ውስጥ ናቸው። ነስር በነስር ነው የሚሆኑት ምናምን። እኛም ደግሞ የእናታችንን ጭንቀት መረዳት ስላለብን ነው ለዛ ብለን ነው የመጣ ነው እና ምንም እዚህ ጋር ያለውን ነገር ሳትፈሪ ግልጽ ሆነሽ እንድታወሪ ነው የምፈልገው። ስለ እኔ እንደዚህ ያልኩ በብዛት የሚመጡት የማውቀው እናትየውና እህትየውን ነው። ይሄ እሱ ግን ወንድሟ ነው የሚመስለኝ። እኔ አልፎ አልፎ ነው የሚመጣው፣ በጣም ቆይቶ። ብዙ ጊዜ በየዕለቱ አይመጣም። አልፎ አልፎ ቆይቶ ነው የሚመጣው። ሲመጣም ማታ ያለ ሰዓት ይገባል፣ ጠዋት ነው የሚወጣው። አንቺ እንዴት ልታዩ ቻልሽ ታዲያ? እኔ ስራ በጠዋት ነው የምገባው ብዬ ከሌለ በጠዋት ስራ ስለምገባ በዛን ሰዓት አጋጣሚ አየዋለሁ። ስራ ለመውጣት ስትነሽ በዛን ሰዓት አጋጣሚ አየዋለሁ እና እኔ ወንድሟ ነው የሚመስለኝ። እና አንተ ፊልድ እንዳልከው እኔ ባሏ ፊልድ እንደሚወጣ አላውቅም። በእርግጥ ምናልባት ቤት አሁን ለምሳሌ እንደዚህ ብዙ ጊዜ እኛ አካባቢ ላይ አሁን ፀጉረ ልውጥ ምናምን ተብለው የሚታሰቡ ሰዎች እንዲሁም ደግሞ ራሳቸውን እንዲተከናንበው እንዳልሽኝ አሁን ኮፍያ መነጽር የሚያደርግ ከሆነ ይህ ሰውዬ አንቺ ላይ ጥያቄ ሊያጭርም ይችላል፣ ጥርጣሬ የሚኖርብሽ ይችላል። ከዛ አንጻር ተጣሪ የሞከርሽው ነገር የለም?
ብዙ ጊዜ ልጠይቃት ፈልግ ነበረ፣ ግን ስለሱ ገና ምንሽ ነው ምናምን ልላት ፈልግ ነበር። ለምን አታስተዋውቂኝ ምናምን ልላት ፈልግ ነበረ። ቤተሰቦቿን በሙሉ ተዋውቀን እንደ ቤተሰብ እንድንቀራረብ እንግዲህ ቅድም እንደነገርኩ እንደ ጓደኛ ልቀርባት እንደ እህትም እፈልግ ነበር ብዬ ሞክሬ ነበረ እና እንደዛ ምናምን ስላት ጭራሽ የሆነ ፊቷ ይቀያየራል። አይ ተይ ውስቲ ትለኛለች። እንዲህ አይነት መልሶች አሏት በብዛት እና ለዛ እናንተ ስራ ሰው አሁን ከደህንነት አንፃርም እንደዚህ ራሳቸውን ሸፋፍነው የሚገባ ከሆነ ለእናንተ ስለደህንነታችሁ አስግቷችሁ በራሳችሁ ለማጣራት የሞከራችሁት ነገር የለም? አዎ እኔ ብዙም አላሰብኩበትም ነበር። እንደዚህ አይነት ነገር አላሳሰበኝም ብዙም። ያው እንግዲህ እሷ ቤቷ ሕፃን ልጅ እያለ ካስገባችሁ ያን ያህል አስከፊ ነገር አለ ብዬ አልጠበቅኩም። ምን ማለት እንዳለብኝ እኮ ግራ እያጋባኝ ነው። እሺ ሌላስ ለየት ያለ ነገር ያየሽው ነገር አለ? ብዙም ለየት ያለ ነገር አላየሁም። ያው እንግዲህ ቤትዬ ያው በተሻለሽ መጠን የምንፈልገውን ያህል መረጃ ሰጥተሽናል። ስለዚህ በጣም አድርጌ ነው የማመሰግንሽ። ከዚህ በኋላ ያው ስልኬን አስቀምጥልሻለሁ። አንቺ የምታየው አዲስ ነገር ካለ እንድታሳውቂኝ እፈልጋለሁ። ችግር የለውም። እኔም በጣም አመሰግናለሁ። ይሄ የሁላችንም ችግር ስለሆነ ችግር የለውም፣ አሳውቃቸዋለሁ። አድራሻዬን ስልክ ቁጥር አስቀምጥልሻለሁ። ምናልባት እሱ መጥቷል በተባለበት ቀን ሳላይም ከቻልሽ እንድትደውይልኝ እፈልጋለሁ። ይሄን ሰው አግኝቼ ማውራት እፈልጋለሁ። ከዛ ውጪም ደግሞ የቤቱ አከራይም ከተመለሱ ደግሞ የቤቱ አከራይን ማውራት እፈልጋለሁ። ማራኪን ከማግኘቴ በፊት እነሱም ባወራቸው ደስ ይለኛል እና ይሄን ነገር ደግሞ ማለት ነው እኔ መጥቼ እዚህ ግቢ አንቺ ማውራቴን ምናልባት ውጪ ላይም ሰዎች ስላሉ አካባቢ ሰዎችም ካዩ እና መረጃ ለሷ የሚሰጧት ከሆነ ነገሮች እንዲደባበቁብኝ አልፈልግም። ስለዚህ ይሄን ነገር በድብቅ እንድትይዙልኝ እፈልጋለሁ። ችግር የለውም፣ ደውልላቸዋለሁ፣ አሳውቃቸዋለሁ፣ ያለውን ነገር እነግርሃለሁ። እሺ ቤቴ በጣም አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። እንግዲህ ውድ ቤተሰቦቼ ያው ዱከም ድረስ ተጉዘን መተን የማሚን ያስጨነቃቸውን ነገሮች ለማጣራት ጥረት አድርገን ነበረ። ከቤቲ ጋርም የነበረኝን ቆይታ እንዳያችሁት ነው። ቤቲ የሰጠችን አንዳንድ መረጃዎች አሉ። ያው ምናልባት መጀመሪያ ግር ስላልንባት ግራ ገብቷት ወይም ዘንግታው ሊሆን ይችላል ሳትነግረን የነበረው፣ ግን በተደጋጋሚ ቤት ውስጥ ኮፍያና መነጽር አድርጎ የሚመጣ ሰው እንዳለ እየነገረችን ነው። ምናልባት ይሄ ማሚ እንደጠረጠሩት ይሆናል አይሆንም የሚለው ነገር እስቲ ለእኛም ለእናንተም ለውድ ቤተሰቦቼ ጥያቄ ነው። ይሄን ነገር ማጣራትና መሄድ ባለብን ልክ የምንሄድ ይሆናል። መረጃውንም አጣርተን ሁሉን ነገር ጨርሰን ለእናንተ ለውድ ቤተሰቦቻችን የምናሳውቃችሁ ይሆናል። እስካሁን ድረስ ፕሮግራሜን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ማድረጋችሁን አትርሱ። የኛ ኃይል፣ ጉልበት፣ ብርታት የእናንተ ሰብስክራይብ ነውና በደንብ ቻናሉን ሰብስክራይብ እንድታደርጉ ትፈልጋለሁ። አሁን ካለንበት እጥፍ ድርብ ሆነን በስተን የብዙ ቤተሰቦችን ችግር እንድንፈታ እግዚአብሔር አምላክ ይርዳን። ፕሮግራሜን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። በድጋሚ መልካም ጊዜ፣ መልካም ቆይታ